ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ የጀነራል ታደሰ ወረደ መግለጫና የተወሰኑ አስተያየቶች እንሰጣለን። ጀነራል ታደሰ ወረደ መግለጫ ሰጥቷል። ተጠባቂ መግለጫ ነው የሰጠው። ብዙዎችም ጠብቀነው የነበረ ነገር ነው። እንግዲህ መግለጫው ላይ አንዳንድ ደፋር የሆኑ ነገሮችም ተናግረዋል። አንዳንድ ለስለስ ያሉ ነገሮችንም ተናግረዋል። አንዱ ለሶስት ብዬ ቶሎ አነሳላችኋለሁ። በአጠቃላይ ሳየው መጥፎ መግለጫ አይደለም። ሆነስትሊ የህወሓት ውሳኔ ዳግም ጦርነት ያስከትላል ነው። ዳግም ጦርነት ያስከትላል በሚል ደረጃ ነው የቀረበው። ስለዚህ ዳግም ጦርነት እንዳያስከስት አደገኛ ሁኔታ ነው ያለው ነው ባጭሩ። የህወሓት ውሳኔ የፕሪቶሪያ ስምምነትን ውድቅ የሚያደርግ ነው ወይም ውድቅ አድርጎታል። የፕሪቶሪያ ስምምነትን ህወሓት አፍርሶታል ነው ያለው ኦልሞስት። ይህም ክልሉን ወደ ከፍተኛ ቀውስ ይወስደዋል በሚል ነው ያነሳው። ሁለተኛ የጊዜያዊ አስተዳደሩ ካቢኔና የመንግስት መስሪያ ቤቶች በመደበኛ ስራቸውን ይቀጥላሉ ነው ያለው። ስለዚህ ቢሮዎቹም ተከፍተው የክልሎቹ ቢሮዎች ተከፍተው ወደፊት መደበኛ ስራቸውን ይቀጥላሉ፣ እየቀጠሉም ነው። ኃላፊነታችንን እንቀጥላለን ብለዋል። ስለዚህ የክልሎቹ ቢሮዎች፣ የዞኖቹ ቢሮዎች፣ የከተማዎቹ ቢሮዎች ካቢኔውን ጨምሮ ወደ ስራ አላቆመም፣ ይቀጥላል የሚል ሁለተኛ መግለጫ ነው። አንድምታውን አጠር አድርጌ ያነሳለሁ። ሶስተኛ ከጦርነቱ በፊት የነበረው መንግስት ወደ ቦታው እንዲመለስ መወሰን ለፕሪቶሪያ ስምምነት ችግር እንጂ የሚያስገኘው ጥቅም የለም ነው ያለው። ስለዚህ ህወሓት የወሰነው የምታውቁት ነው። ከ6 ዓመት በፊት ያለውን 2.8 ሚሊዮን መረጠን ለህዝብ ስንል ያኔ አቁመነው ነበረ። ለሰላም ስንል ወደ ጎን ተደርጎ የነበረ ምክር ቤት ነው። 2.8 ሚሊዮን የመረጠው ነው። ስለዚህ ያንን ምክር ቤት መልሰነዋል ነበር ሲል የነበረው ጀነራል ታደሰ ወረደ። ግን ያንን መመለስ የፕሪቶሪያ ስምምነትን ማፍረስ ነው፣ ወደ ጦርነት መግባት ነው ብሏል። በጣም ትልቅ ኤቪደንስ ነው። ባይዘው በደንብ መሸጥ ያለበት መረጃ ነው። በደንብ እኔ ደስ ብሎኛል በዚህ አንጻር ሳይው ጀነራል ታደሰ ወረደ በቃ ለዓለም ህዝብ ምስክርነት ነው የሰጠው። አሁን ከዚህ በኋላ ማጦርነት ጀመረ ማን ምን አለ ምናምን የሚባል አጀንዳ የለም። ኢስ ክሊር፣ ምንም ጥያቄ በማይነሳበት መልኩ ማለት ነው። የተሻለውና ትክክለኛው አማራጭ ስልጣንን ለማግኘት በክልል ውስጥ ምንም አይነት ውጥረት ሳይኖር ዘላቂ ሰላም በትግራይ ማስፈን ሊሆን ይገባል። በዚህም ጉዳይ ላይ ያሉ ልዩነቶችን በተደጋጋሚ ውይይቶች መፍታት ይቻላል ብለዋል። የውይይት ክፍተት ተፈጥሯል። እዚህ ጋር ነው ብዙ ያልተመቸኝ በግልጽም ለማስቀመጥ። ልክ ነው፣ በመሰረተ ሀሳብ ደረጃ ትክክል ነው። ውይይት ያስፈልጋል፣ በተደጋጋሚ ንግግር ማድረግ ያስፈልጋል። ነገር ግን መጀመሪያ ህገወጥ ነገር መቀልበስ ነው ያለበት። ጀነራል ታደሰ ወረደ ትንሽ የፖለቲካ አንደርስታንዲንግ ጉድለት አለው ብዬ አምናለሁ። የሆነ አካል ህገወጥ ነገር ፈጽሞ
ህገወጥ ነገር የፈጸመው እንደፈጸመ ይዘህ አይደለም የምትወያየው የምትነጋገረው። በጣም አደገኛ ነው እሱ። ይሄ ቲፒኤልኤፍ ደግሞ ለምዶታል። ይሄን እንደ ፕሬሲደንስ አይቶታል። የሆነ ወንጀል ይፈጽማል፣ የሆነ ህገወጥ ነገር ይፈጽማል። በፈጸመበት መጥቶ ሊነጋገር ሊደራደር ይፈልጋል። ፌዴራል መንግስት ጋር አንድ ሰሞን ሲያደርግ የነበረው እሱን ነው። ስለዚህ ጀነራል ታደሰ እዚህ ጋር ብዙ አልተመቸኝም። እዚህ ጋር እኔ የተመቸኝንም ያልተመቸኝንም ነው ማነሳው። የተሻለው እና ትክክለኛው አማራጭ ስልጣን ለማግኘት በክልል ውስጥ ምንም አይነት ውጥረት ሳይኖር ዘላቂ ሰላም በትግራይ ማስፈን ሲሆን ይገባል። በዚህ ጉዳይ ላይ ያሉ ልዩነቶችን በተደጋጋሚ ውይይቶች መፍታት፣ ያ ውይይት የማይቀር ነው፣ ምንም ጥያቄ የለው። አንድ የትግራይ አስተዳዳሪ እንደመሆኑ መጠን ጀነራል ታደሰ ወረደ ማንንም ጠርቶ ማነጋገር ማወያየት ይችላል። ነገር ግን መጀመሪያ የህግ የበላይነት ነው። መጀመሪያ የሰሯትን ህገወጥ ነገር ቀልብሰው መጥተው ነው ውይይት የምታደርገው። ከቀለበሱ በኋላ ነው የምትነጋገረው። ስለዚህ ያ በ6 ዓመት በፊት የተመረጠ ብለው 2.8 ሚሊዮን መረጠ የሚሉት ኦልሬዲ ለፕሪቶሪያ ሲመጡ አፍርሰነዋል ያሉት በአገሪቱ ፌዴራል ህግ መሰረት ምርጫ ቦርድ የማያውቀው እሱ ቀልብሰው ልክ አይደለም ብለው አምነው ሲመጡ ነው ወደ ውይይት ወደ ንግግር የምትሄደው። ይህን ክፍተት መስጠት አለበት ብዬ አላምንም። አሁንም ቢሆን እነሱን ጠርቶ እንደዚህ ባሉበት እወያያለሁ እነጋገራለሁ ካለ ጀነራል ታደሰ ወረደ ለመበላት ተዘጋጅተሃል ማለት ነው። ይበሉሃል። ልንገርህ፣ እንደ ጌታቸው ረዳ እንኳን የማምለጥ እድል አታገኝም። ቀርጥፈው ነው የሚበሉህ። ስለዚህ መጀመሪያ ከኔ ጋር ለመነጋገር ህገወጥ ነገሩን የሰራችሁትን ቀልብሱና ነው። ከቀለበሳችሁ በኋላ መነጋገር መወያየት እንችላለን ነው ማለት ያለብን። እዚህ ጋር ብዙ ትንሽ አልተመቸኝም። ያልተመቸኝን ደግሞ መናገር ስለምፈልግ ነው። በአጠቃላይ ጀነራል ታደሰ ወረደ በጣም ጥሩ ነው ያደረገው። በጥቅሉ በዚህ ደረጃም ከሬጅ ኖሮት ይንቀሳቀሳል ብዬ አላሰብኩም እውነት ለመናገር። ሌቨሬጅ እንዳለው አይቻለው። ፕሮባብሊ የፌዴራል መንግስቱን የማመን ነገር ፊል አድርጌያለሁ። ደስ ብሎኛል እሱ ከሆነ ምክንያቱም ሁለት ነገር ሰምቻለሁ። በነገራችን ላይ ጀነራል ታደሰ ወረደ ከነሱ ጋር የተጣላው በሁለት ነገር ነው የተጣላው። አንደኛ ከዚህ በኋላ ጦርነት አያስፈልግም የሚል ስሜት አለው ጀነራል ታደሰ ወረደ። በፍጹም በጦርነት የምናሳካው ነገር የለም የሚል ደግሞ ደጋግሞ ነግሯቸዋል። በዚህ አልተመቻቸውም ታደሰ። ያለኝ መረጃ ማለት ተጨባጭ መረጃ ነው የምነግራችሁ። በነገራችን ላይ በፍጹም ከዚህ በኋላ ፌዴራል መንግስቱን የምንወጋው ነገር የለም፣ በመውጋት የምናሳካው ነገር የለም ብሏቸው ለሚሊቴሪው ለፖለቲካ ኃይሎቹም ነግሯቸዋል። አንደኛው ልዩነት እሱ ነው። ሁለተኛ ከሻቢያ ጋር ከፋኖ ጋር ምናምን የምናደርገውን ነገር መቆም አለበት ብሏቸዋል። ባለኝ ውስጥ መመሪያም አንዳንድ ሰዎችን ይሄ ወደ ፋኖ የሚላከውን የጦር መሳሪያና እንትን አቁሙ እስከ ማለት ደርሷል። የውስጥ የተናገረ የዞን አስተዳዳሪዎቹ ከሱ ጋር ቅርበት ላላቸው ለወረዳ አስተዳዳሪዎች ንገሩኝ፣ እነ ወዲም በተይ እነ ማን ነው ይሄ መዲድ በተለይ ደግሞ ያ ምግቤ የሚባለው ጦር መሳሪያ ወደ አማራ ክልል ይልካል። ስለዚህ ይሄን የሚያደርጉትን ነገር ማስቆም አለብን። ለፋኖ ነገ ከነጎዲያ መልሶ ነው የሚወጋን፣ ሻቢያም ነገ ከነጎዲያ ተመልሶ ነው የሚወጋን የሚል አቋም እንዳለው ሰምቻለሁ። እሰየው። እኔ መለኪያዬም እሱ ነው። ከኤርትራ መንግስት ከሻቢያ መንግስት ጋር ያለ ግንኙነት ነው መለኪያ። አቅም ይገነባል፣ ለናለር ይደረጋል። የውስጥ ችግር ወንድማማቾች ከሆንን ስለዚህ እኔ እነዚህ ሁለት ነገሮች ጀነራል ታደሰ ወረደ ጋር እንዳለ ሰምቻለሁ ከቅርበት። በአንድ በኩል ጦርነት እንደማያዋጣ ሰላም እንደሚፈልግ፣ በሌላ በኩል ደግሞ ይሄ ከሻቢያ ጋር የሚደረግ ጽምዶ ምናምን የሚባለው ነገር መቋረጥ አለበት የሚል ነገር
እንዳነሳ ሰምቻለሁ። ስለዚህ እነዚህ ነገሮች ነው ሪፍሌክት ያደረገው። አሁን ደግሞ ቫልዩ አድ ያደረገው ነገር አለ፣ ክሬዲት መስጠት ያለብን። ምንድነው ቫልዩ አድ ያደረገው? ሶስተኛ ነጥብ ልበለው። እናንተ ከ2000 ከጦርነቱ በፊት የነበረው መስተዳድር ማምጣት አትችሉ። ይሄ ማለት ፕሪቶሪያ ስምምነትን ማፍረስ ነው፣ ትግራይ ክልልን ወደ ጦርነት መውሰድ ነው። ይሄም በግልጽ ተናግሯል። ይሄ ሶስተኛ ማለት ነው። አራተኛ ያለው አስተዳደር ይቀጥላል፣ ቢሮአችን ያለው ካቢኔ ይቀጥላል፣ የሰርቪስ መስጠታችንን እንቀጥላለን፣ መታችሁ መቆጣጠር አትችሉም ብሏቸዋል። አራተኛው ጉድ ፖይንት እሱ። ስለዚህ የነዚህ ድምር ውጤት ባጭሩ አንደኛ ህወሓት የሚባለው ኃይልና የነሱ ታጣቂዎች የጦርነቱ ጀማሪዎች እንደሚሆኑ አመላክቷል። ዛሬ ለምንድነው ጀማሪዎች የሚሆኑት? የፕሪቶሪያን ስምምነት እያፈረሱት ያሉት እነሱ ናቸው። የማፍረስ ስራ ነው እየሰሩ ያሉት። ይጠቅማቸዋል አይጠቅማቸውም እናያለን ለወደፊት። ከዚህ በኋላ ግን አንድ የትግራይ ሰው መጥቶ እዛ ቅድም አሉላ የሆነ ሰው ደሩቅ ቆርጦ ልኮልኝ ከሻቢያ ነው የሚሰሩት ምናምን እያለ ሲናገር ሰምቼዋለሁ። አሉላ እኔ አላየውም፣ ሙሉ ፕሮግራም ነበረው መሰለኝ። ጥሩ ነው። ትላንትና የትግራይ ህዝብ ለቅሶ ሳነሳ ሲሰድቡኝ ነበር። እመለሳለሁ። በአጠቃላይ ላይ ሲሰድቡኝ ኤርሚያስ የትግራይ እነሱ ዘፈን ነበር ሲተነትኑ የነበረው። አየሁኝ በኋላ ማይጅ እያንዳንዳቸው ዘፈን ሲተነትኑ ከረሙና አሁን አንገታቸው ሲያዝ እኛ ደግሞ ለትግራይ ህዝብ አስበን የትግራይ እናቶችን ለቅሶ ስናመጣ ሲሰድቡን ነው አሉ። ዛሬ ሮጦ መጥቶ ወደ ሚዲያ ጥሩ ነው፣ ሻቢያ ነው እየመራ ያለው ማለት ጀመረ። በጣም ጥሩ ነው። ለዚህ ነው ማይምሯችሁን ወደዚህ እንድትወስዱ ስለፈለግኩ ነው ፕሮግራም የሰራሁት፣ ስለከነከነኝም ነው። በጣም ግልጹ ነው። እንድደነግጥ ውስጣችሁ እንዲደነግጥ ነው የሰራሁት ፕሮግራም። ደግሞ ደንግጣችኋል። ደንግጣችሁ አንዳንዶቻችሁ ስትዘባርቁ ፐርሰናል የሆነ ነገር እኔ እናንተ ውስጥ አይቼዋለሁ። እዛ ውስጥ መቼም አልዘቅጥም። ይህ ውሸት መረጃ በቃ ሰው እንዴት ምን ይለኛል? ሰው ሲደነግጥ የውሸት አይደለ ዝም ብሎ የሚለቀው። ሲለቋ ጭራቅረሽ ስትለቃ ይቻታል። እናቱ የጽዳት ሰራተኛ አባቱን አያውቀው ምናምን። የት ነበርሽ? የት ታውቂያለሽ? ኧረ ፈሪ። እናቴም ጽዳት ሰራተኛ አይደለችም። ብትሆንም ችግር የለውም። ስራ ክብር ነው። ስራ ግን አይደለችም። ምርጥ ሼፍ ነበረች። ዘመኑን የዋጀች ያው ከ7 ቀን የምትሰራ እናት ነው የነበረች። ከሰኞ እስከ ዓርብ መንግስት ሰርታ ቅዳሜና እሑድ እየተለመነች የምትሰራ። ዘመኑ ላይ ብትኖር ኖሮ ምናልባትም ማትገኝ ነበር የነበረው። ልንገርሽ ብዬ ነው ስላወራሽ ማለት ባላንስ ላድርገው ብዬ ነው። አትቀባዥሪ፣ ውሸታ ሄደሽ መጠየቅ ትችላለሽ። አየር ኃይል ከነበሯቸው ጥቂት 2 ሼፎች አንዷ ሼፍ ነው የነበረችው። ያውም ተምራ ግራጁዌት አድርጋ። ባለጌ አባቱን አያውቅም። እኔ አባቴ ሞተው 7ኛ ክፍል ሆኜ ነው 7ኛ ክፍል ሆኜ ነው አባቴ የማላውቀው። አባቱን ማያውቅ ምናምን ትላለች ማለት እንትኑ ስለተናገረች ፓራላሊ እንዲሄድ ስለፈለግኩ ነው። ፎልስ ስቶሪ አንዳንዴ ዝም ብሎ ሲቀመጥ እንትን ስለሆነ ነው እንጂ ስለምትጠቅም አይደለም። አሁን ጭሯም እየተቀረጠ ስለሆነ ውሸታ ነው። ወይስ አንድ የ7ኛ ክፍል ልጅ አባቱን አያውቅም? ከነከነሽ አባቶቻችን አዎ ቀይ ባህር ነው ሄደው የሞተው፣ ከረን ነው የሞተው። ኢትዮጵያ አትፈርስም፣ ባህር በር ያስፈልጋታል፣ ወያኔ ወንበዴ መጥፋት አለበት ብሎ ነው ሄደው። የአባቴ ጀግንነት የኔ ጀግንነት ስላልሆነ ነው ደጋግሜ የማላወራው። የእናቴ ጀግንነት የኔ ጀግንነት ስላልሆነ ነው ደጋግሜ የማላወራው። ባለጌ ስድ አደግነት ነው ይሄ። ግን የመጨረሻ ስለደነገጡ እንዴት ኤርሚያስ ከኛ አልፎ የትግራይ ጉዳይ ከንክኖት ቢኮስ እነሱ በሙዚቃ ሊሸፍኑት ቴዲ ይላል። ቴዲ አፍሮ በጣም ነው እኮ የሚጠሉት።
ሊገሉት እኮ ነው የሚፈልጉት 17 መርፌ ያለ ብለው ሰን ውሏቸው አዳራቸው በሙሉ ቴዲ አፍሮ ሆነ። ኧረ ትልቅ ነገር አለ። የትግራይ እናቶች እያለቀሱ ነው። እኔ ከነክነኛል። ያኔም የጦርነት ወቅት የትግራይ እናቶች ብዬ ነው። በነገራችን ላይ ዛኔ እናመሰግናለን ያሉ ሰዎች ናቸው። የዛሬ 5 ዓመት የነበረው ጦርነት የትግራይ እናቶች አንድ ነገር እንዳይሆኑ ብዬ ደጋግሜ ስናገር በሌላው ጎን የተወሰደብኝ ጁንታ ምናምን የተባልኩት እኔ ከቲፒኤልኤፍ ጋር ግንኙነት ኖሮኛል። አናግራቸው ማለት በጦርነቱም በምንም ወቅት ይሄ መረጃ ማስረጃ ግልጽ ነው። ያኔም ቢሆን ግን የትግራይ እናት መሰቃየት የለባትም የሚል የጸና አቋም ነበረኝ። በየቀኑ ምናገር አሁንም እናገራለሁ። ለዚህ ነው የጮኩት። ሲምቦሊክ አድርጌው ነው ያመጣሁት። የትላንትና ፕሮግራሜ የዛሬ 5 ዓመት 6 ዓመት የተሰራሁት እንዲያስታውሰኝ ያኔም ተብዬ ነበር። ግን አንዳንዶቹ ደውለው እኔ በፖለቲካ እምነት አንወድህም ለትግራይ እናቶችን በመቆም እናመሰግናለን ያሉ ሰዎች ዛሬ ተገልብጠው እንዴት ኤርሚያስ የትግራይ እናቶች ብሎ ርዕስ ይሰጥና ፕሮግራም ይሰራል? በጣም እኮ የሚያስቁ ናቸው። በጣም ምክንያቱም እነሱ ከትግራይ እናት ተፋተዋል፣ ከትግራይ ህዝብ ተፋተዋል። ያ የትግራይ ህዝብ እንዲጨረስ ነው የሚሰሩት። እኔ ደግሞ ከትግራይ ህዝብ አልተፋተውም፣ ከትግራይ እናት አልተፋተውም፣ ድሮም አልተፋተውም። ባይዘዌ እኔ አይደለሁም ኮንሰንትሬሽን ካምፕ ይግቡ ሲሉን የተቃወምኩት ወጥቼ እኔ ነኝ። የሻዕቢያ ወታደሮች እህል ላይ ውሃ ሲጨምሩ መጥቼ ያልኩት እኔ ነኝ። ሻዕቢያ ወታደር ገባ ሲባል ጦርነቱ ከለሩን ይቀይራል ብዬ ያበድኩት እኔ ነኝ። የጁንታ ማዕረግም የተሰጠኝ በዛ ነው፣ በሌላ አይደለም። ዛሬ እኔ ከሻዕቢያ ጋር አይደለሁም። ትላንትም ከሻዕቢያ ጋር አልነበርኩም፣ ዛሬም ከሻዕቢያ ጋር አይደለሁም። እነዚህ ግን ከደፈራቸው እሪ ብላ ስታለቅስ የነበረችው ጭራ ቀረሽ ፕሮግራም የሰራችና ኤንጂኦ የነበራትን ልጅ ሴቶች ሰብስባ የተደፈሩ ሴቶችን ማኔጅ የምታረግ ኤንጂኦ ያላት ሴት አባራዋት። አሁን አውሮፓን ያለችው አባራዋት፣ ስሟን አጥፍተው አሁን ደግሞ ፋክቱን ሳይንዱ ባይዘዌ 7 የሻዕቢያ ወታደሮች አንዲት የ70 ዓመት እናት ላይ ባላት ቀዳዳ ሁሉ አዝናለሁ ስናገረው፣ ግን ስሟት። ይሄ ናችሁ እናንተ ማለት። ዛሬ አልጋ የምትጋፈፉት፣ አንሶላ የምትጋፈፉት፣ እግር ስር ወድቃችሁ ጫማ የምትልሱት የ70 ዓመት እናት 7 ወንዶች የሻዕቢያ ወታደሮች ደፈሩ ከምትሏቸው ጋር አታፍሩ? ዛሬ እናንተ ከትግራይ እናት ጋር አይደለም ያላችሁት። የቴዲ አፍሮ ዘፈን እንዴት አድርጎ ብጥብጥ ሁከት ይወልድልናል ነው ስራችሁ። እኔ ደግሞ እሱ ውስጥ አይደለም ያለሁት፣ እሱ ውስጥ አይደለም። 3-4 ቀን የቴዲ አፍሮ እያላችሁ የምትመጡት ይሄን ትልቁን በቋጥኝ የቋጥኝ አደጋ ነው እየመጣ ያለው። ቋጥኝ ሊወርድ ነው። መሮጥ ያለብህም በሌሎች በነዚህ በፈጣን አራዊቶች ፍጥነት ነው መሮጥ ያለብህ። እሱን አይደለም፣ ቋጥኙን ለማምለጥ አይደለም የምትሰሩት። በቋጥኙ ሰው እንዲሞት ነው የምትፈልጉት። ከትግራይ እናቶች ጋር አብራችሁ ስላልሆናችሁ ነው፣ ሌላ አይደለም። ብትሆኑ ኖሮ ያ የመጣውን ቋጥኝ ህወሓት የሚባል ይዞት የመጣውን ቋጥኝ ታጣቂ ጀነራል ምናምን የሚባለው ይዞ የመጣውን ቋጥኝ በአቦ ሸማኔ የምትሮጡበትን ስትራቴጂ ለህዝቡ ትነግሩት ነበር። እኔ ለዛ ነው የአቦ ሸማኔ መንገድ ነው የተከተልኩት። ዛሬስ ደንግጠው ወጥተው ይሄ ኃይል ከሻዕቢያ ጋር የሚሰራ ምናምን ስትዘፍን የነበረው ቴዲ አፍሮ ስትል የከረምከው ምን ጠቀማት? ትናንት ተናገርኩ። የቴዲ አፍሮ ዘፈን ቋጥኝ ለመጣባት የትግራይ እናት ምኑ ነው ብዬ እኮ ነው የጠየቅኩት። ምኑ ነው ንገረኝ እስቲ። የአማራ ክልል ቅድም አየ ነው ለዛችና 4 ልጆች ለሞቱባት እህታችን መምህራኑ ለተገደሉባት ዳስ ጥላለች። እሷ ዳስ ጥላለች። እውነት ነው።
መጣልም አለባት ዳስ ለአማራዋ መምህር ባሏ በአራት ልጆቿ ፊት በንብርክክ ሄዶ ለተደፋው እሷ ዳስ መጣል አለባት ትክክል ነው ትጣል ዳስ ታልቅስ 12 መምህራን ለተረሸኑት ዳስ ይጣል ለነዛ 3 ምስኪን የ18 ዓመት ያልሞላቸው ህፃናት በአስረስ ትእዛዝ ለተረሸኑት ዳስ ይጣል እንዴት አይጣልም ዳስ መጣል አለበት ዳስ ይለቀስ ለነሱ በስልጣና ሄደው የመጡ የአካባቢ ሽማግሌዎች ቄሶች የሃይማኖት አባቶች የኤችአይቪ ኤድስ የተለያየ ትምህርት እንሰጣለን የወባ ትምህርት እንሰጣለን ብለው የሄዱ ሰዎች ሰብስበህ በማህበረሰብ ውስጥ ገበያ ላይ በጭቃ በንብርክክ አስኪደህ አይበቃኝም ብለን ለረሸንካቸው ዳስ ጣል ለነሱ ድንኳን ጣል አልቅስ ለነሱ ማልቀስ አለብህ ለምን ማታለቅሰው ለትግራይ እናት የቴዲ ተፈ ምንድነው የስ ዳስ የሚያስጥል ነው ለዚህ ነው እኔ 3-4 ቀን ዘፈን ላይ ስትሯሯጡ ከረማችሁና ዛሬ ቋጥኙ ሲመጣ እንኳን ለህዝቡ ያቦ ሸማኔ አይነት ሩጫ ታሳዩታላችሁ ብለን ስናስብ እናንተ ለካ ከህዝቡ በተቃራኒ ናችሁ ህዝቡ አደጋ ውስጥ እንዲገባ ነው የምትፈልጉት ከዛ ምርጫ ነው ደብረጽዮን ይሻላል ወይስ ፈትለወርቅ ይሻላል ዛሬ ፈትለወርቅና እንትና እንደዚህ ተያይዘዋል ባይዘው ፈትለወርቅ የራሷን ቡድን እያደራጀች ነው ስልጣን እቀማለሁ ብላ ደብረጽዮን የራሱን ቡድን እያደረጀ ነው ስልጣን እቀማለሁ ብሎ የደብረጽዮንና የፈትለወርቅ ጦርነት ሆኗል ባይዘው ጦርነቱ ከኋላ ያለው ጦርነት የሁለቱ ጦርነት ሆኗል ለደብረጽዮን ወንበር ነው እነዚህ ሰዎች ቋጥኝ የሚወርድባቸው ለፈትለወርቅ ወንበር ነው ቋጥኝ የሚወርድባቸው ሌላውስ ድንኳን ጥሏል የጣለውን ድንኳን ያሳየውት ነው መጥቼ ይግባህ ያማቹ እንደሚያማቹ አቃለው ይሄው ድንኳኑ ስለጭኖዋ ስለቁሩላይ አቤት ስለጭኖዋ ስለቁሩላ አቤት ስለግፉዓት አቤት ስለመንሰይ አቤት ስለስዱዳት አቤት ስለውጹዓት አቤት ንበላ ሰማናላ ገብርኤል መላክ በሰበሰራ ቅዱስ ምስጢር አብሎ ባዘራ ለልዑል አምላክ كنفقات كايلا وضع حازلا عدة تحكنا نبعتها زارا عدة ما نساي نبعتها زارا صبغ تقول باب نبعتها زارا عابيت نبلا تعود مريم مبريه سلام مدحان يالم وهاب سلام عابيت سلاج نغات سلا قدامات سلا زم كهنات سلا دناقل سلا هصانا عابيت نبلا سايكتانو كله قالو سلا شبتفاع سلا وفارو سلا حدانا እንዲያማችሁ ነው ያመጣሁት ሰው ዛሬ ተሰብስባችሁ ስለመጣችሁ አንደኛ ያዞንባ ነው የምታለቅሱት አሁን ይገባኝ ያዞንባ ለቅሷችሁም ያዞንባ ነው እናንተ ፍላጎታችሁ ሁከት ብጥብጥ ነው በቃ ሁከት ብጥብጥ በኢትዮጵያ ደረጃ ሁከት ብጥብጥ መፍጠር እንጂ የትግራይ ህዝብ ደንታችሁ አይደለም አሁን ገብቶኛል እሱ እንዲገባን እናንተን ለማጋለጥም ነው የሰራሁት ግልጽ እንድትሆኑ ተጋልጣችኋል አሁን ራቁታችሁን ነው የቀራችሁት ማጠፊያ እስኪያጥራችሁ ድረስ ስለዚህ እኔ ትላንት የደውል ነው የደወልኩት ይሄው ደውሉ እየመጣ ነው ጀነራል ታደሰ ወረደ በግልጽ ወጥቶ የፕሪቶሪያ ስምምነትን ህወሓት አፍርሶታል ጊዜያዊ አስተዳደሩን ማፍረስ አይቻልም እቀጥላለሁ ከዚህ በፊት የተባለ ምክር ቤት ኦሬዲ ያለቀ ጉዳይ ነው ጦርነት ጎትቶ ማምጣት ነው ይሄን የነገራችሁ what's next እሱ ነው ጥያቄው ለዚህ ነው እኔ ቋጥኙን ያመጣውት ከስርም ደግሞ ሰዎችን አስተያየት የጠየቅኩት
አቦ ሸማኔዎች ናቸው። እነ ጋዜጠኛ ቴዲን የሰጠውን አስተያየት አይታችኋል። ሌሎቹንም ነሚኪን የሰጡትን አስተያየት የትግራይ ልጆች ናቸው እነዚህ ልጆች። ስለዚህ ዛሬ በግልጽ ወደ መጨረሻው ምዕራፍ እየተሄደ ነው ያለው። የሚደሰት እንዳላቃ እነዚህ ይደሰታሉ። ዋይዘው ይሄ ውጭ ሀገር ያሉት ይደሰታሉ። ቢኮዝ አልቲሜት ጎላቸው ጦርነት ነው። ከዛ ፌዴራል መንግስቱ ጀመረው፣ አብይ ጀመረው። የለመዷት ቋንቋ አለች። አብይ ጀመረው፣ ታደሰ ወረደ አጋለጠን፣ እዚህ ስለተቀመጠ በቃ እኛን ጦርነት ለጀማ። ይኸው ርዕሳቸው እሱ ነው። ስለዚህ ይሄ ጉዳይ በጣም ሲሪየስ ነው። አሁን ያለበት ምዕራፍ በጣም ከባድ ምዕራፍ ነው። የታደሰ ወረደ መግለጫ በዛ ነው ማለት። ከዛ በተረፈ ስምረት ፓርቲ ያወጣው መግለጫ ማየት ይቻላል። የስምረት ፓርቲ ተመሳሳይ ከታደሰ ጋር አንድ አይነት ነው። ዋይዘው በተወሰነ መልኩ 5 የስትራቴጂዎች ያወጡት አለ። የህወሓት ውሳኔ ዳግም የትግራይን ህዝብ ወደ ጦርነት የሚከት ነው ብሏል። ይህንን አደገኛ ሁኔታ ለመቀልበስ በቅርቡ አዲስ ንቅናቄ እንከፍታለን ብለዋል። ጥሩ ነው። አዲስ ንቅናቄ ብለው ባለ 5 ነጥብ የሰላም አማራጭ የሰላም ፓርቲ የስምረት ፓርቲ 5 ነጥቦችን አውጥቷል። በመሰረተ ሐሳብ ደረጃ የኤርትራ መንግስት በትግራይ ፖለቲካ ውስጥ ዋነኛ ወሳኝ አካል ፈላጭ ቆራጭ ሆኗል የሚል እንደ መግምገም አስቀምጠዋል። ይሄ ፕሮፌሰር ክንደያን ሰምቸዋለሁ። አሁን ያለው ትግራይ ውስጥ ያለው ወሳኙ አካል የኤርትራ መንግስት ነው ብለዋል። ደግሞ ለዚህ ተጠያቂው ዋነኛው ቲፒኤልኤፍ ነው። ከሱ ቀጥሎ ኢኔብለሮቹ ግብዓት የሆኑት ለቡድኑ የጥፋት ግብዓት የሆኑት ታጣቂዎቹና የታጣቂዎቹ አዛዦች ናቸው። ከዛ በኋላ 5 የሰላም አማራጮች በንቅናቄያቸው ያላሷቸው ነገሮች አሉ። 5 ነጥቦች ላነሳላችሁ ፈልጋለሁ። የስምረት ፓርቲ አንደኛ የ5 የሰላም አማራጮች ብለው ያቀረቡባት አንደኛ በህገወጥ መንገድ የተያዘው የክልሉ መንግስት ፈርሶ ሁሉንም የፖለቲካ ድርጅቶች ሲቪክ አደረጃጀቱን ያቀፈ አቃፊና አካታች መንግስት ይመስረት ብለዋል። ምሁራንን የሚያከ ቤዚካሊ ስምረት ፓርቲ የታደሰ ወረደንም ይቀበሉ አልመሰለኝም። ስለዚህ ምንድነው ያሉ ስምረቶች የክልሉ መንግስት ፈርሶ ሁሉንም የፖለቲካ ድርጅቶች ሲቪክ አደረጃጀቶች ምሁራን ያቀፈ አቃፊና አካታች መንግስት ይመስረት። ይሄ አቋማቸው ነው፣ የቆየ አቋማቸውም ነው። እኔም እስማማለሁ። በዚህ ባይዘው እስማማለሁ። ትንሽ ረጋቢል ወደዛ ነገር ቢገባ ጥሩ ነው ብዬ ነው ማምነው። ሁለተኛ በጽምዶ ስም ከጸረ ትግራይ ኃይሎች ጋር ያለው የመርህ አልባ ግንኙነት በአስቸኳይ ይቁም ብለዋል። ይሄ ስምረት ፓርቲ ነው። ጸረ ትግራይ ኃይሎች ናቸው ጽምዶ የፈጠሩት የሚል ነው። ሶስተኛው የፕሪቶሪያው ስምምነት መሰረት በማድረግ የተፈናቀሉ እንዲመለሱ የትግራይ ህገ መንግስታዊ ግዛት እንዲመለስ ብለዋል። ይሄ እንደ አንድ የትግራይ ፓርቲ መጠየቅ አለባቸው። ተፈናቃዮች የሁላችንም ነው፣ ግን እነሱ የትግራይ ግዛት የምዕራብ ትግራይ ምናምን ማለት አለባቸው። እኔ እዚህ ላይ ልዩነት የለኝም ብያቸዋል። እነዚህ ማለት አለባቸው፣ እነዛም ማለት አለባቸው። ይሄን ካላሉ እንደውም መሰረታቸውን ያጣሉ፣ ቤዛቸውን ያጣሉ። ስለዚህ ተፈናቃዮች ይመለሱ፣ ህገ መንግስታዊ የትግራይ ግዛት ወደ ነበረበት ይመለስ ነው ያሉት። እንዳልኩት እኔ ፕሪቶሪያ ስምምነት ምንድነው የሚለው መዳሰስ ያስፈልጋል። በመግለጫና በስምምነት ደረጃ የአማራጭ ደረጃ ግን እነ ጌታቸው ረዳ ይሄን በማንሳታቸው መወቀስ አለባቸው ብዬ አላምንም። ኤንድ ማድረግም አለባቸው ብዬ ነው ማምነው። ሶስተኛው ነጥብ እሱ ነው። አራተኛ ከፌዴራል ጋር ያለን ግንኙነት እናጠናክር ነው። ይሄ ሞፈሪያ ማናት ኬሪያ በግልጽ አብራርተዋለች። እኔ የወሩ ንግግር ብያለው። የወሩ ንግግር የኬሪያ ነው። በወሩ ውስጥ በቃ በጣም መወደድኩት ንግግር ማስታወስ ደጋግሜ ሰዎች እንዲያስታውሱ የምፈልገው የኬሪያን ንግግር። ከፌዴራል መንግስት ጋር ያለ ግንኙነት ወሳኝ ነው። በጠላትነት እየፈረጅ መኖር አይቻልም። ይሄም ትክክለኛ ነው። አምስተኛ ለምርጫ ምቹ ሁኔታ በመፍጠር መላተ ህዝቡ የተሳተፈበት ዲሞክራሲያዊ መንግስት እንዲመሰረት ማድረግ ነው። ይሄም ትክክል ነው። ከዚህ በኋላ ትግራይ ክልልም በምርጫ ነው። መላተ ህዝቡ መሳተፍ አለበት፣ መደላድሉ መፍጠር አለበት።
እነዚህ ሰዎች 5 የሰላም አማራጮችን አቅርበዋል። ይሄ የስምረት ፓርቲ ያቀረበው የሰላም አማራጭ ነው። አንደኛ በህገወጥ መንገድ የተያዘው የክልሉ መንግስት ፈርሶ ሁሉንም የፖለቲካ ድርጅቶችና ሲቪክ አደረጃጀቶች ያቀፈ አቃፊና አካታች ምሁራን ያቀፈ ህገ መንግስት መመስረት፣ አቃፊና አካታች መንግስት መመስረት። ሁለተኛ በጽምዶ ስም ከጸረ ትግራይ ኃይሎች ጋር ያለው መርህ አልባ ግንኙነት በአስቸኳይ እንዲቆም። ሶስተኛ የፕሪቶሪያው ስምምነት መሰረት በማድረግ የተፈናቀሉ እንዲመለሱ፣ የትግራይ ህገ መንግስታዊ ግዛት እንዲመለስ። አራተኛ ከፌዴራል ጋር ያለው ግንኙነት እንዲጠናከር። አምስተኛ ለምርጫ ምቹ ሁኔታ በመፍጠር መላው ህዝብ የተሳተፈበት ዲሞክራሲያዊ መንግስት እንዲመሰረት ማድረግ ብለዋል። ይሄ የሰላም አማራጭ ብለው ያቀረቡት ነው። ለኔ በጣም ጥሩ አማራጮች ናቸው። ይሰራሉ፣ ሁሉም አይሰሩም አይደለም፣ ግን ከዛ አንጻር አይ ቲንክ ወደ መፍትሄ የሚወስዱ ይመስለኛል። እነዚህ ነገሮች ከግምት ውስጥ መግባት አለባቸው ብዬ ነው ማስበው። ምናልባት ትልቁ ነጥብ ቅድም ፕሮፌሰር ክንደያን ስሰማው ነበረ፣ ምክትል ሊቀመንበሩን ያነሳቸው ነጥቦች አለ። ዋነኛ መልእክታችን ለታጣቂው አዛዦች ነው። ክንደያ የታጣቂው አዛዦች ርቀታቸው እንዲጠብቁ፣ ካበደው ቡድን ጋር እንዳያብዱ፣ የታጣቂ ቡድን ከእብዶች ጋር ራሱን ያርቅ ነው ያለው። ይሄ ፕሮፌሰር ክንደያን ሰምቸዋል፣ ሪፖርተር ላይ ቀርቦ፣ ዝርዝሩን ሄዳችሁ ሪፖርተር ላይ ስሙት። ስለዚህ ስምረት ያቀረባቸው የመፍትሄ ሀሳቦች አሉ። ሌሎች የተለያዩ ድርጅቶች ያቀረቧቸው ነገሮች አሉ። ስለዚህ እነዚህ ነገሮች ትልቅ ነገሮች ነው የሚመስለኝ። እንዳልኩት እኔ የኬሪያ የወሩ ንግግር ስለሆነ ምናልባት እንደማጠቃለያም ኬሪያን ትንሽ አምጥቻት እንሰነባበታለን። እስካሁን ወደዚህ ያደረሰን አትችልህ እኔ ነው የምችለው፣ አትመራኝም እኔ ነው የምመራ የሚለው ያኛውንም ስልጣን ለመንጠቅ ያኛውንም እችላለሁ ብሎ ስልጣኑን ለማስጠበቅ እኮ ነው። በቃ በዛች አዳራሽ የተፈጠረችው እኮ ናት። ዶክተር አብይ ሲመረጥ እኮ ነች የተፈጠረችው፣ በአንድ አዳራሽ እኮ የተፈጠረችው። በዛች ነው የተፈጠረችው። እዛች ብዙ ሀሳቦች ተነሱ፣ ብዙ ግምገማዎች ተነሱ። ከግምገማ አልፈውም ወደ ስድብ ተነሱ። ከዛ እነዚህ በአእምሮ የተፈጠሩት መከባበር አልነበረም፣ መደማመጥ አልነበረም። ስለዚህ ይህንን ሲፈጠር ነው ከዛ በኋላ ያኛው ኃይሉን አሰባሰበ፣ እኛንም ኃይላችን አሰባሰብን። የትግራይ ህዝብ ያኔ በብሔር ባንደራጅ ባይዘወይ የብሔር እንትኑ በጣም የገረመኝ ከጦርነቱ በኋላ ነው። የብሔር ለካስ የብሔር ፖለቲካስ ለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። ለካ ለሀገር አይጠቅምም፣ ለህዝብ አይጠቅምም ያልኩት ለዛ ነው። ባይዘወይ ከዛ ምንድነው ያደረግነው? ወደ ብሔራችን ሁላችንን ሰብሰብ ብለን እኛንም ኃይላችን አሰባሰብን፣ ወጣቱን አሰባሰብን። ጠላትም ተሰየመ። ፌደራል መንግስት ነው ጠላት ብሎ ተሰየመ። አሁን ይሄን ስናገር ብዙ ሰው ይወቀሰኛል። እንዴት ፌደራል መንግስት ጠላት አይደለም የትግራይ ህዝብ? እንዴት መንግስት ለህዝብ ጠላት ይሆናል? እኛ የፈጠርነው ነው፣ ሰየም ነው። እዛ ነው ያኔ ነው የተሰየመው፣ መሪዎቹ ማለት ነው። እኛ መሪዎች ሰየምን ማለት እኔም ስላለሁበት ባይዘወይ አሁን ስለተጸጸትኩኝ ነው እየተናገርኩ ያለሁት እንጂ አሁን ያኔም አምኜ ተቀብየዋለሁ። ስለዚህ ጠላት ብለን ሰየምንለት። ማንም ጠላት የለህም። አንድ ጊዜ ጠቅላይ ሚኒስትር በፓርላማ አስታውሳለሁ ህወሓትና የትግራይ ህዝብ ለይተን ያለና ሁላችንም ጮህን፣ እኔም ጭምር። ለምን የትግራይ ህዝብና ህወሓት አንድ ነን በሚዲያም ጭምር ተናግሬያለሁ። ምክንያቱም ለይ ሲባል ማለት ነው ሁላችንም ጮህን፣ አንድ ነን። ስለዚህ ምን ፈጠርን ማለት ነው? አንድ ጠላት ብለህ ስትሰይመው ወዳጄ ብሎ እንትን አይልህም። እንዴት ብሎ? እኛም ጠላት ብለን ሰየም ነው።
ፌደራል ብልጽግና ለህወሓት ነው የሚጠላው፣ አምርሮ ይጠላናል። ለኛ አምርሮ ስለሚጠላ ነው እኛ ደግሞ ወደ ህዝብ አወረድ ነው። ለኛ የሚጠላን ለህዝብ ነው የሚጠላው ብለን አወረድ ነው። ህዝቡም እንደዛ እንዲቀረጽ ያዘ፣ ከጎናችን ተሰለፈ። ምክንያቱም የፖለቲካ ሴራ ካላወቅን ልንረዳው አንችልም። ፌደራል መንግስትም የራሱ ሰራ፣ ብልጽግናም የራሱ ሰራ። ማሸነፍ አለበት፣ እኛም ማሸነፍ አለበት። ፍጥጫው ይሄ ነው። አቲንክ ይበቃል። ኬሪያን ደጋግሜ ማመጣት የዚህ በቃ እስከዛሬ ስናወራ የነበረውን ነገር ውስጡ የነበረች ሰው ግልጥ አድርገው የብሔር ፖለቲካ ማለት ይሄ ነው። የብሔር ፖለቲካ ይሄ ነው። አቶ ልደቱ ዛሬ የሆነ ነገር ጽፎ አይቼዋለሁ። አስተያየት ላለመስጠት ብዬ ነው። እንደው የቅኔ ሰው በሆን ኖሮ አለ ፖለቲካው ቀርቶብኝ ባለቅኔ በሆንኩኝ ኖሮ አለ። ያው ፖለቲካ ተሸንፍ ያለው ወድቅ ያለው ወድቋል ነው ያለ ያለው እና እዛ ላይ ያነሳው ነገር አለ። ያረጋገጥኩት ነገር የብሔር ፖለቲካው በኢትዮጵያዊነት እንደተሸነፈ ነው አይነት ያለው ይዞ ጽፏል። ለዚህ ነው ብዙ ሰው ሼር ያላረገለት። ባይዘው የአማራ ጽንፈኛው ሼር አላረገለትም። ለካስ ኢትዮጵያዊነት አሸናፊ ነው፣ የብሔር ፖለቲካው ምን ያህል እንትን እንደሌለው ያሳየ ነው ብሎ ይላል የቴዲ አፍሮን ዘፈን አድርጎ እና እኔ ባለቅኔ በሆንኩ ኖሮ ፖለቲካው በቀረብኝ ኖሮ አይነት ነው። እሱ ሽንፈቱ ነው። ግን በቃ የገባኝ እኔ ይቺ ነጥብ ከያዘ የአማራ ጽንፈኛው አያስተናግደውም ነው ያልኩት። የአማራ ጽንፈኛው ብቻ ሳይሆን ያው የትግራይ ጽንፈኛውም አያስተናግደውም። ብዙ ያው እነሱ ምንም ነገር ስለሚፈልጉ አሁን የሻዕቢያ አይነት ባህሪ ስለሆነ በፌስታል መያዝ ጀምረዋል። ቲፒኤልኤፍ ባይ ዘ ወይ ቲፒኤልኤፎች የሻዕቢያ ወራሾች ናቸው። ኤርትራናይዜሽን ኦፍ ትግራይ እነሱንም ነው ኤርትራናይዝ ያደረጋቸው። አንዱ ምንድነው የሻዕቢያ ባህሪው ስልቻ ያስቀምጥና ወይም ማዳበሪያ ያስቀምጥና ሁሉንም በፌስታል እያሰረ አጌነስት ኢች አዘር ያሉትንም አንድ ፌስታል ውስጥ ይከታል፣ እንትን ውስጥ ይከታቸዋል፣ ስልቻ ውስጥ ወይም ደግሞ ማዳበሪያ ውስጥ። ዴር አር እንደ ሴት ብታዩት ስልቻውን ሴት ቲዮሪ ላይ ሴት ብታደረጉት እነዛ በፌስታል ታስረው ፕሮፐር ሳብሴቶች አሉ ማለት ነው። ሪሌሽን ኢዝ the set and the proper subset ማለት ነው። አሁን ዛሬ ቲፒኤልኤፍ የእሱ አልጋ ወራሽ ስለሆነ ኤርትራናይዜሽን ኦፍ ትግራይ ስለሆነ ሻዕቢያናይዜሽን ኦፍ ቲፒኤልኤፍ ስለሆነ ሻዕቢያናይዝ ሲሆን አሁን ቲፒኤልኤፍ ኢንተረስቱ እንኳን ባይ አሁን ቴዲ አፍሮን ይጠለዋል አይደል? በስልቻ ይዞት ሊመጣ ፈለገ። በፌስታል የአማራ ፋኖ ገዳይ ነፍሰ ገዳይ ነው ምናምን ይላል አይደል? ችግር የለውም በፌስታል ይዞት ሊመጣ ፈለገ። ሻዕቢያ ገዳይ ነው ምናምን ገደለብን ጄኖሳይድ ፈጸመ ምናምን ይላል። ኢትስ ኦኬ በፌስታል ይዞት መጣ። is not only ኤርትራናይዜሽን ኦፍ ትግራይ ብቻ አይደለም፣ ሻዕቢያናይዜሽን ኦፍ ቲፒኤልኤፍ ምን ያለው። ቲፒኤልኤፍ ወደ ሻዕቢያ ሽፍት ያደርጋል፣ ትግራይ ወደ ኤርትራናይዜሽን ሽፍት ታደርጋል። ወጣቱ ሙቭ እያደረገ ያለው እየወጣ ያለው በዛ ምክንያት ነው። ስለዚህ ምን አለችን ኬሪያ መታ የብሔር ፖለቲካ ማለት ለካ ይጠቅማል፣ ለሁለት ነገር ይጠቅማል። ነምበር 1 ስልጣን ለመያዣ ስልጣን ለመቆናጠጫ፣ ነምበር 2 ወንጀል ፈጽመህ የወንጀል መደበቂያ ለመሆን። ይሄ ነው እውነቱ። እውነት ነው። የሄዳችሁት የቱንደቱን እኔ ማለት ማብራራት ውስጥ አልገባም እሱን። ምክንያቱም ቴዲን ሊንጠለጠሉበት ፈልገው አሁን ሁሉ ነገር ሞከሩና ሲያጡ በቴዲ ላይ ሊጠለጠሉ መጡ። እኔ አሁን ቴዲ እንዲህ አለ ምናምን እዛ ውስጥ እንደማልገባ ነግሬያቸዋለሁ። ደን ግን ያመላከተው ነገር የብሔር ፖለቲካ ችግር ውስጥ እንደገባ የኢትዮጵያዊነትና የሀገራዊን ጉዳይ ትልቅ ውስጥ እንደገኘ ያልነውም እሱን ነው የተናገርነው። እሱን ነው እኮ የተናገርነው። የሆነውም እሱ ነው። ለዚህ ነው ሌላ እኮ አላልንም። በዛ ደረጃ እንድታዩት ፈልጋለሁ። እንግዲህ አንዳንዶች የአዲስ ኮምፓስ ቤተሰቦች በ24 ሰዓት ውስጥ ጦርነት ሊጀመር ይችላል፣ ነቅተን እንጠብቅ የሚል ሀሳብ፣ ምናልባት የቅርበት መረጃ ካላችሁ አላቅም፣ እኔ መረጃ የለኝም በዛ ደረጃ። ግን የማየው ነገር ትልቁ ቋጥኝ እየመጣ ነው ያለው፣ ትልቁ ናዳ እየመጣ ነው ያለው። ይህን የትግራይ ህዝብ በአቦ ሸማኔ ፍጥነት ከዚህ ናዳ የማስመለጥ ስራ ከሁላችንም የሚጠበቅ ነው። ኃላፊነት ከሚሰማን ሰዎች በሙሉ የሚጠበቅ ነው።
ከነ አዲስ ድመታር እነሱ ጦርነት እንዲከፈት ነው የሚፈልጉት። ከትግራይ ጽንፈኛው አይጠበቅም፣ ጦርነት እንዲከፈት ነው የሚፈልጉት። የኦሮሞ ጽንፈኛው አይጠበቅም፣ ጦርነት እንዲከፈት ነው የሚፈልገው። የአማራ ጽንፈኛው አዱ ከበሬ እየመታ ነው፣ ደስ ብሎታል። ጦርነቱ ከተከፈተ ደስ ነው ያለው። ስለዚህ እኛ ናዳ እየመጣ ያለውን ያንን ናዳ ቋጥኝ ማስመለጥ ያለብን የትግራይን ህዝብ ነው። ሩጫውም ያቦ ሸማኔ ነው ብያለሁ። ከዛ በተረፈ ሌላው መፍትሄ አንዱ ትልቁ ዛሬ የተሰማው ዜና የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሸጋገሩን ይፋ አድርጓል። የአፋር ብሔራዊ ኮንግረስ ኢኤንኤሲ የሚባለው ማለት ነው። ይሄ ትልቅ መደላድል ነው ብዬ ነው ማሰብ። ሰኞ ሚያዝያ 12 2014 ትላንትና ማለት ነው ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራውን የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት ጥሰት በመፈጸሙና ሊያቆም ባለመቻሉ ይህንን ለመክታት የትጥቅ ትግልን እንደ አማራጭ ወስጄ ትግል ጀምሬያለሁ ብሏል። ማን ነው? የኤርትራ አፋር ብሔራዊ ኮንግረስ ማለት ነው። የፓርቲው ስራ አስፈጻሚ ለዶቼ ቬሌም ተናግረዋል። በዳንኪያ አፋር ህዝብ ላይ እየተፈጸመ ያለው መፈናቀል፣ ስደት፣ ሌሎችም ከባድ የሰብአዊ መብት ጥሰቶችን በዲፕሎማቲክ ብቻ ማስቆም ስላልተቻለ ትጥቅ ትግል በይፋ ጀምረናል ብለዋል። ይሄ አይ ቲንክ የኢትዮጵያ መንግስት ቆም ብሎ ማሰብ ያለበት ነው ይመስለኝ። እነዚህ የኤርትራ አፋር ብሔራዊ ኮንግረስ ኤርትራውያን ናቸው። አይ ቲንክ እነሱን ሾህም በሾህም ይሁን ኒውተን ሎውም ይሁን ፎር ኤቭሪ ሪያክሽን አለ። የኤርትራ አፋር ብሔራዊ ኮንግረስን መደገፍ ያስፈልጋል ብዬ ነው ማለት። መደገፍ ማለት ቅድም ያልኩት ነው። ሾህም በሾህም ነው ኤንድ የኒውተን ሎውም ነው ኤንድ በአፋር በኩል የሚካሄደው ነገር ደግሞ በአጭር ጊዜ ፍላጎት ለማሳካትም ይጠቅማል ብዬ ነው ማስበው። ስለዚህ እነዚህ ነገሮች በሙሉ ተሰብስበው ወደ ምን አቅጣጫ ሊሄዱ እንደሚችሉ የሚያመላክቱ ናቸው። ጦርነት አይደለም ፕሮሞት እያደረኩ ያለሁት። በአንድ በኩል ለመደራደርም ይጠቅማል። እሱ ፋኖን እየደገፈ ህወሓትን እየደገፈ ሻዕቢያ ከአልቡርሃን ጋር የሆነ ታጣቂዎች እየደገፈ አንተ እጅን አጣጥፈ የምትቀመጥበት ምክንያት ደግሞ የለም። እንደውም የበለጠ ድርድር ማድረግ የኤርትራና አፋር ብሔራዊ ኮንግረስ ከሚባለው ጋር መደራደር ነው። ኢትዮጵያ የባህር በር ትፈልጋለች፣ ተዘግታ መኖር አትችልም። ስለዚህ የኢሳያስ ሪጅም ሲወገድ ኤርትራን ጠቅልል አይደለም። እኔ እንደዚህ አይነት ፖሊሲም ኢትዮጵያውያን አላቸው ብዬ አላስብም። ኢትዮጵያውያኖች ጥያቄያቸው የባህር መውጫ በር መስኮት ያስፈልገናል፣ ባለቤት የምንሆንበት ነው። ከአፋር ብሔራዊ ኮንግረስ ጋር በዛ ደረጃ ስምምነት ከተደረሰ እነሱን መደገፍ የበለጠ ያስፈልጋል ብዬ ነው የማምነው። ዘን ያ ትልቁ ስትራቴጂክ ጥያቄዎቻችንን የህልውና ጥያቄዎቻችንንም አብሮ ይፈታል ብዬ ነው የማስበው። ስለዚህ የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሸጋገሩን ይፋ አድርጓል። የነዚህ ሁሉ ድምር ውጤት እንደተባለው በአጭር ጊዜ ውስጥ አዲስ የሆነ ነገር ይከሰታል ብዬ አስባለሁ። ሁላችንም በንቃት እንጠብቅ ማለት ፈልጋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።